ሀበሻዎች ለኦሮሞ ልጆች ያሉ ጥላቻ ምን ያህል እንደሆነ ልንገራችሁ። እዚህ ላይ ያሉት ሁለቱም ዘፋኝ ናቸው። አንዱዓለም ጎሳና አብርሃም በላይነህ ይባላሉ። የሁለቱም ምስት ከፎቅ ዘልሎ ነው የሞቱት። የአንዱዓለም ጊዜ ብዙ ሀበሻዎች አንዱዓለም ላይ እንዴት እንደዘመቱ ታውቃላችሁ። በተለይ እቺ ዮርዲ የምትባይና አንድ እንደ ሴት ልጅ ሜካፕን የሚቀባው ኪያ የሚባል ቡሽቲ በየቀኑ ከ10 ቪዲዮዎች በላይ ቀርጸው ስለ አንዱዓለም እያወሩ ነበሩ። እንዳሉ የሀበሻ ሚዲያዎች አንዱዓለም ላይ እየዘመቱ ነበሩ። አሁን የአብርሃም በላይነህ ሚስት ከፎቅ ተወርውሮ ነው የተገደለች። አንድ ሀበሻ ወጥቶ ለዶክተሩ ቤዛ ድምጽ ሆኖ አያውቅም። ስለዚህ ሀበሻዎች ለምን አንዱዓለም ላይ እየዘመቱ እንደነበሩ እኛ ከዚህ በፊት ቀድመን እናውቃለን። አንዱዓለም ጎሳ በቀነኒ ሞት እየነገደ ነው፣ እየሸቀለባት ነው። በህይወት እያለች የሚጠቀምባት ነበረ፣ ገሏትም እየተጠቀመባት ነው። አሁን ማነብላችሁ ፍርድ ቤት አንዱዓለም ጎሳን ከተጠርጣሪነት ነፃ ሲያደርገው የወጣ ወረቀት ነው፣ የፍርድ ቤት ወረቀት ማለት ነው። ሟችና ተጠርጣሪ፣ ሟች ማለት ቀነኒ ነች፣ ተጠርጣሪ ማለት አንዱዓለም ነው። የሚጠቀሙባቸው ሞባይል ስልኮች ሲመረመሩ ተጠርጣሪ በሚጠቀምበት ስልክ፣ አንዱዓለም በሚጠቀምበት ስልክ ጄሪ ነኝ ሺሻ አትጋብዘኝም ወይ በሚል 04062017 ዓ.ም የተጻፈ በሰው ህይወት አትቀልድ የራስህ ህይወት በፈለከው መንገድ መምራት ትችላለህ በሚል በ27/5/2017 ዓ.ም የተጻፈ የሶስት ሴቶች ፎቶ በመላክ አንዷን መርጠህ ውሰዳት ጥራት የሚል ቀነኒ አዱኛ በ18/06/2017 ዓ.ም የተጻፈ አንቺ አንጀቴን ነው የምትበይኝ ባልሽ ቅዳሜና እሁድ ምን እንደሚያደርግ ጠይቂ የሚል ጽሁፍ እንዲሁም ኬኬ ከሚል ቲክቶክ ወደ ሟች ቲክቶክ ወደ ቀነኒ ቲክቶክ ማለት ነው ስልክሽን ላኪልኝ ባልሽ ከሚስቴ ጋር ምን እያደረገ እንደሆነ ልንገርሽ የሚል የተጻፈ ጽሁፎችን ምስሎችን መገኘታቸውን የሚያስረዱ የሰነድ ማስረጃዎች ናቸው። እዚህ የፍርድ ቤት ወረቀት ላይ ባይ ዘ ዌይ ማንነቱ ያልታወቀ ደም የማን ደም እንደሆነ የማይታወቅ ደም ከቀነኒ ደም ጋር የተገኘ አለ። ኢንቨስቲጌሽን ሲያደርጉ ያገኙትን ደም ማንነት እንኳን ሳያረጋግጡ ነው ተጠርጣሪውን የለቀቁት፣ አንዱዓለምን የለቀቁት። አንዱዓለም አሁን ዘፈን ለቋል። ዘፈኑን ደግሞ ለቀነኒ ነው ዴዲኬት ያደረኩት ለቀነኒ መታሰቢያነት ነው እያለ ነው። ዓላማቸው ሀሳባቸውን በምድር ላይ መጨረስ እንዳልቻሉ በሰማይ ቤት እንደሚያገኛት እየዘፈነላት ነው አፍቃሪው አንዱዓለም። ንገሩኝ፣ የእውነት በድርጊቱ የተጸጸተ ሰው እንደዚህ አይነት ስራ ይሰራል? ባይገላት እንኳን በቁሟ ቀብሯታል። ራሱ አንደበት ነው የሰማ ነው ጭንቀት ላይ እንደነበረች፣ ከባድ ሀዘን ላይ እንደነበረች፣ ከባድ ብቸኝነት ላይ እንደነበረች ሊንከባከባትና ሊያፈቅራት ሲገባ ሲሰድባት ነበር የነበረው፣ ሲደበድባት ነበር የነበረው፣ ሲያንቃት ነበር የነበረው፣ እገልሻለሁ እያለ ሲያስፈራራት ነበር የነበረው። ሽጉጥ ተኩሶባታል። ቁጥር ስፍር ከሌላቸው ሴቶች ጋር ማቅጦባታል ኮንቲኒየስሊ። ታዲያ ይሄ ሰው ለቀነኒ ዘፈን ዴዲኬት ማድረግ መታሰቢያ ማድረግ ነበረበት? ለቀነኒ በአጠቃላይ ዘፈን መስፈን ነበረበት ወይ? ያክል ጊዜ ይመታት እንደነበረ፣ ለምን ይመታት እንደነበረ፣ እንዴት ይደበድባት እንደነበረ፣ እንዴት ቅስሟን የሚሰብሩ ንግግሮችን ይናገራት እንደነበረ፣ እንዴት ኮንቲኒየስሊ በላዩ ላይ ሴቶችን እንደሚደርብባት በስነ ስርዓት በግልጽ ሳይናገር ቁጭት። ሰው እኮ ቁጭት እንኳን ይቆጫል። ቁጭቶኛል ይቅርታ ሳይል ምንም ነገር አድሚት ሳያደርግ ያንን ፓርት እንዳለ ኢግኖር አድርጎ ዘፈን ዘፍኖ ምናምን መታሰቢያ ምናምን። አንዱዓለም ዘፈን ባወጣህ ቁጥር፣ አልበም ባወጣህ ቁጥር፣ ስራዎችህን ባስታወቅ ቁጥር ማለት ነው እኛም የቀነኒን ሞት እየተከታተልን ከግር እስር ከማንነትህ ጋር ከታዋቂነትህ ጋር ትክክለኛው ማንነትህ ታዋቂ እስኪሆን ድረስ እንሰራለን። ፍርድ ቤት ቢለቅህ እኛ አንለቅህም። የቀነኒ ደም አይለቅህ። እጅህ ላይ ደም አለ የፈለገ ብትታጠብ የማይነጻ። ለነገሩ ለመታጠብም እየሞከርክ አይደለም፣ ታዋቂ መሆን ነው አይደለም የምትፈልገው? ምንም ችግር የለውም፣ እናግዛለን። በዓለም ዙሪያ እንድትታወቅ እናደርጋለን። ታሪክህን በእንግሊዘኛ እንተርክልሃለን። ምንም እንዳታስብ። ሌላ የአንዱዓለምንና የአብርሃምን ኬዝ የቤዛንና የቀነኒ ኬዝ ጎን ለጎን አድርጋችሁ ማለት ነው የዘር ጉዳይ ልታደርጉት እየሞከራችሁ ያላችሁ ሰዎች አላችሁ። ቀነኒንና የቤዛን ኬዝ ምን እንደሚያለያያቸው ምን እንደሚያመሳስላቸው እኛ እዛ ቦታ ላይ የት እንደነበረ ምናምን ኤክስፕሌን የሚያደርግ ቪዲዮ ልሰራ ነበር፣ ግን አያስፈልግም። ተጠቂንና ተጠቂን
ማፎካከር አያስፈልግም እናንተን ለማሳመን ይሄ የዘር ጉዳይ እንዳልሆነ ለማሳወቅ የቀነኒ ዘር በቂ ነው። ቀነኒም ኦሮሞ ነች፣ አንዷለም ብቻ አይደለም ኦሮሞ። እናንተስ እንደዚህ የምታወሩ ሰዎች የቀነኒ ኦሮሞነት አይታያችሁም? ወንድ ብቻ ነው ኦሮሞ ለእናንተ ነገር? እኔ ከፍትህ መጠየቅ አልፎ ወደ ዘር ጉዳይ ባይጥሩ ነው ብዬ አስባለሁ። ምን ያሳስበኛል መሰላችሁ? ፍትህ በሚጠይቅበት ጊዜ በማህበራዊ ሚዲያ የሚሆን በግለሰቦች ደረጃ ያው ፍርድ ቤት ፍርድ እንዲሰጥ ነው አይደል? ፍርድ ቤት ነፃ ብሎ የለቀቀን አንድ ግለሰብ ምን ብላችሁ ልትፈርጁ ትችላላችሁ? ኦፍ ኮርስ በጣም ብዙ ኢሰባዊ ያልሆኑ ነገሮች ሊደረጉ ይችላሉ። ኢፍትሃዊ የሆኑ ፍርዶች ሊፈረዱ ይችላሉ። ያው ምክንያቱም ፍርድ ቤት ማስረጃ ስለሆነ ዘዋኒቲ ማስረጃ ስለሚጠይቅ ማለት ነው። አንዳንድ ሁኔታዎች በዛ መልኩ ሊደበቅ ይችላል። ነገር ግን ሰው ከህሊና መደበቅ ይችላል ብዬ አላስብም። ይሄ አርቲስት እኔ የልጅቷ ነፍስ መጥፋት ተጠያቂ ነው አይደለም የሚለውን እኔ ለመናገር እኔ ምንም ማለት አልችልም። ምክንያቱም በቦታው ስላልነበርኩ ማለት ነው። እንደዚህ አይነት ነገሮች እውነታቸው ፈጣሪና ግለሰቡ ብቻ ናቸው የሚያውቁት እንጂ ማስረጃም መረጃም ፕሩፍ የሚያደርገው ነገር ላይሆን ይችላል ማለት ነው። እና ከዛ ውጭ ግን ምናልባት አሁን ይሄ ሙዚቃ ማውጣት ምናምን መታሰቢያ ማድረጉ ብዙ ጊዜ ሰዎች በሚያልፉበት ሰዓት ለመታሰቢያ ምናምን ተብሎ ዘፈን ይለቀቅላቸዋል ማለት አንዷለም ራሱ ባይለቅም ሌላ ግለሰብ ሊዘፍን ይችላል እንደዛ ብሎ ማለት ነው። ኦፍኮርስ ያለ ሟቹ ምንም ላይጠቅም ይችላል። ኦብቪስሊ አይጠቅምም። በሌሎች ሰዎችም ቢዘፈን በራሱ በአንዷለም ቢዘፈንም ለሞተችው ለቀነኒ ጥቅም አይኖረውም። በጣም ብዙ ሰዎች ብዙ ነገር እያሉ ነው። ሙዚቃ ቢለቅም እኛ እናዳምጥን፣ በዚህ እንበቀለዋለን፣ እንደዚህ በማድረግ ከጎኑ እንቆማለን እና የመሳሰሉትን ነገሮች እያሉ ነው። እስኪ እናንተ ሀሳባችሁ ምንድን ነው ጋይስ? ይሄ ነገር ትክክል ነው አይደለም? የምርም እሱ በህግ መጠየቅ አለበት? ፍርድ ቤት ደግሞ ነፃ ነው ብሎ ለቁታል። የትኛውን ወገን ናችሁ? እስኪ አስተያየታችሁን ኮመንት ላይ አሳውቁኝ። በዚህ ሰዓት ድምፃዊ አንዷለም ጎሳን አስመልክቶ አዲስ መረጃ ተሰምቷል። ድምፃዊ አንዷለም ጎሳ ዋኤ ጁኛኮ የተሰኘ አዲስ ስራውን በቅርቡ ሊለቅ መሆኑ ተገልጿል። ከብዙ ጊዜ ቆይታ የቀነኒን ጉዳይ ሶሻል ሚዲያ ላይ የያዛችሁ ሰዎች፣ ተፈጸመባትን የግድያ ወንጀል እየተቃወማችሁ ያላችሁ ሰዎች ይሄ ዘፈን ሲወጣ መውጣቱ አይቀርም። ባይ ዘ ዌይ በሚሰብር ሁኔታ በቃ እኔ የምለው ምንድን ነው እያላችሁ ያላችሁት? ምን እንሁን ነው የምትሉት? ለምሳሌ ይሄን ግለሰብ ፍርድ ቤት ነፃ ነው አለው፣ እሱ ነፃ ነኝ አለ። ከዛ ውጭ እኮ ህሊና የሚባል ነገር አለ አይደል እንዴ? መቼም እኛ ድምጽ ከምንሆነው ሰዎች በላይ እኮ እሱ ሰፈር አድርጓል። የራሱን ሰው እኮ ነው ያጣው እንዴ። እውነታውን ፈጣሪ ነው የሚያውቀው። ምንድነው በዚህ ደረጃ የሆነ በቃ ሙጭጭ ብሎ አለቅም ማለት? እኔ እስከዛሬ ድምጽ ሰውናት ነው የቆየሁት። ነገር ግን ይሄ ግለሰብ ይጥፋ ብዬ አይደለም፣ ይሙት ብዬ አይደለም። ያያችሁት ነገር ካለ በአይናችሁ ወጣችሁ እንደዚህ ነው ብላችሁ መናገር ትችላላችሁ። ከዛ ውጭ ግን በጥርጣሬ ተነስተን የቀረውን ግለሰብ መሞት አለበት መጥፋት አለበት ከተባለ ይሄ እኔ አይገባኝም በጭራሽ። ከዚህ በፊት እኮ እዚህ ሀገር እንደዚህ አይነት ኢንሲደንቶች ብዙ ተከስተዋል። ነገር ግን እዚህ ላይ በጣም ነው ስታክ ያደረጋችሁት። ምን ነው በሰላም ነው? ዘፈኑን አንሰማም የምትሉ ከሆነ አትስሙ። በቃ ግዴታ የለባችሁ። የሚሰማለት በጣም ብዙ ሰው አለው። የሆነ ሰው ስለሞተ አንዱም ግለሰብ አብሮ መሞት የለበትም መጥፋት የለበትም። ልጁ በጣም የሚያስፈልግ ሰው ነው። ስለዚህ አልገደልኩም ካለ ፍርድ ቤት ነፃ ካረገው ምንም ማድረግ አይቻልም። እሱ የወጣበት ማህበረሰብ እንደዚህ አይነት ችግሮችን በራሱ የሚፈታበት የራሱ የሆነ ሜካኒዝም አለው። ነገሮችን ከዚህ በላይ አታጡዙ። ምን ያህል እንደተጎዳ ምን ያህል እንደተሰቃየ እሱ ነው የሚያውቀው። ስለዚህ ተወት አድርጎት እሱም የራሱን ህይወት ይኑርበት። ያ አንዳንድ እውነት የሚመስሉ ነገሮች አሉ። ሰው ልጅ በነገራችን ላይ ከዳኛ ቢያመልጥም ከፍርድ ቤት ቢያመልጥ ከህሊና ዳኝነት አያመልጥም ማለት ሁላችንም በራሳችን የምናየው ነገር ስለሆነ ማለት ነው። ይሄን ነገር አጥፍተን ህሊናችን እረፍት አይሰጠንም ነው እና እሱ ጋር ያለው የህሊና እረፍት ምን ይመስላል ያው ራሱ ብቻ ነው የሚያውቀው። የህሊናውን ዳኝነት የህሊና ወቀሳ ለራሱ ለባለቤቱ ነው የምንተወው ብዬ አስባለሁ። ያው ሰዎች ሊያደርጉ የሚችሉት ህግ ደረጃ ነው ሊሄዱ የሚችሉት። ሰው ህግ ነፃ አድርጎ ካለቀው አንድ ግለሰብ በደቡብ ፍርድ ሊያስኬድ ይችላል ብዬ አላስብም። እሱም ስለማያስኬድ ማለት ነው። ያለ ቤተሰቦቿ እውነት ለመናገር መጽናናትን በጣም እንመኛለን። ለእሷ ደግሞ እረፍትን እንመኝላታለን። በሰማይ ቤት እረፍት እንዲኖራት። ሀሳብ አስተያየታችሁን በኮሜንት አሳውቁኝ። በዚህ ዙሪያ እናንተ ምን ታስባላችሁ? ይህ ነገር እንዴት መሆን ነበረበት? ትክክል ነው አይደለም የሚለው አልበም እየወጣ ስለሆነ ኖጎ በቃ እኛም መፍረድ አንችልም፣ ምንም ማድረግ አንችልም፣ አቅም የለንም። አንድ ነገር ግን እንችላለን፣ እራሳችንን ነፃ ማውጣት፣ በቃ ሙዚቃውን ባለማዳመጥ። ምክንያቱም የዚች ልጅ እንትን ፍትህ ነገ ለልጆቻችንም ያስጠይቀናል እና እውነቱ ወጥቶ እውነቱ ካልተነገረ በስተቀር
ቲንክ ሶ ማች። እውነቱ ካልተነገረ በስተቀር እኛ አቅሙ ኖረን ፍርድ ላንሰጥ እንችላለን። ፍርድ የሚሰጥ ግን አምላክ አለ። እኛ ግን በቻልነው አቅም የራሳችንን ፍርድ ላለማዳመጥ፣ በቃ ላለማጨብጨብ፣ ላለማዳመጥ ያ ምንትን ማለት አለብን። አናዳምጥ። ገባችሁ? ፍትህ የምትጠይቅ ነፍስ አለች። ፍትህ የምትጠይቅ ህይወት አለች። አናዳምጥ። እግዚአብሔር የስራውን ይስጥ። ምንም ነገር እሺ እንዳትሉ፣ ምንም ነገር በቃ ሄዳችሁ ምናምን እንዳታዳምጡ። አንቃወምም፣ አቅም የለን፣ ጉልበት የለን። ባለማዳመጥ ግን እግዚአብሔር ደግሞ ፍትህ ይሰጣል። እግዚአብሔር ደግሞ የእውነት አምላክ ደግሞ የእውነቱን አምላክ የእውነት አምላክ ፍርድ ይሰጣል። እንደዚህ አይነት ድፍረት አትሊስት ልጅቷ ሞታ እንኳን ሰው 3 ዓመት 4 ዓመት ይቆያል። እንዴት ሙዚቃ ያወጣል በዚህ ሰዓት? ምንም ቢሆን ይችልች በስህተትም ይሆን ጠጥቶም ይሆን በፈለገ መንገድ ይሆን የሆነ ነገር ተፈጥሯል አይደለ ወይ? እንደተባለውም ተወርውራ ነው ወይ እንደተባለውም ጥፋት ነው አይደለ? እኔ እሱም ብሆን ግን አትሊስት ምን አደርጋለሁ ይመሰላችሁ? እኔ እሱም ብሆን ማለት ነው አትሊስት ለምን ገደል አይገባም? አትሊስት ጥፋት እንኳን ቢሆን 3-4 ዓመት ከሙዚቃው ዓለም ራሴን አግዳለሁ። 5 ዓመት። ብዙ ዘፋኞች እናውቃለን። በጣም ታዋቂ ዘፋኞች እናውቃለን። ምንድን ነው ያደረጉት? ከሙዚቃው ዓለም ራሳቸውን አግደዋል። በድራግም ሚስቶቻቸውን፣ ገርል ፍሬንዶቻቸውን፣ የሌላ ሰውም ነፍስ እጃቸው ላይ ጠፍቷል። እስር ቤት እንኳን ቢወጡ ምንም ቢሉም ህሊናቸው ሊወቅሳቸው ይገባል። እኛ ከባህላችን ከእምነታችን ካለን ባህል የተነሳ ራሳችን የሚወቅሰን ነገር ሊኖር ይገባል። እኛ አብረን የምናጫፍርበት ነገር ይሄ ነገር እየቀጠለ ነው የሚሄደው። ነገራቸው ታዋቂ የሆኑ ሰዎች፣ አቅም ያላቸው ሰዎች በማንኛውም መልኩ እኔ ያጠፋታል እያልኩኝ አይደለም፣ ወይ ፈልጎ አጥፋት እያልኩኝ አይደለም። ስህተት ተፈጥሯል። የሆነ ስህተት ተፈጥሯል። ያንን ስህተት ግን ራሳችንን በማነጽ ራሳችንን ከአካባቢ በማግለል ራሳችን ላይ በመፍረድ ከአይምሮ ከህሊና ጥያቄ መውጣት አለብን። ኦኬ፣ ከአይምሮ ጥያቄ መውጣት አለብን። ዛትስ ዋይ ጋይስ አንድ ነገር ነግራችኋለሁ። እትስ በቃ ተባብረን ባለማዳመጥ አልበሙ ሊወጣ ነው ተብሏል። የመራት ሜሴጅ የተላከልኝ አልበሙ ሊወጣ ነው ተብሏል። ባለማዳመጥ በህይወቴ ውስጥ በጣም ሞትን ለመጀመሪያ ጊዜ ማለት ፊል አድርጌው መፍራት የጀመርኩት በነገራችን ላይ የዚችን ልጅ ሞት ስሰማ ነው እና ፌስቡክ ላይ ነበረ ማለት ከዛ በፊት በጣም ብዙ ህፃናቶችም ትልልቅ ሰዎችም ወጣቶችም ሲሞቱ አይተናል፣ ሰምተናል አይደል? ልክ እንደ ማንኛውም የሆነ ሰው ሞተ ምናምን ፊል እንደምናደርገው ብቻ አዝኜ ነበር ማለት ነው። የእሷ ሞት ሶሻል ሚዲያ ላይ ተፖስት ሳይ የምር ነው ሾክ ያደረኩት። ይሄ ልክ የግራጁዌሽን ጋውኗ ምናምን ለብሳ ነበር ፎቶ ተለጥፋ ያየሁትና እሱ ይመስለኛል ያስደነገጠኝ። ያው እግዚአብሔር ነፍሷን ይማር። እሷን ያው ትክክለኛ ፍትህ የሚገኘው ከእግዚአብሔር ነው፣ ከግለሰብ ወይም ደግሞ ምድር ላይ ፍትህ አይገኝም። ለእሷም ከዚህ በኋላ ለእሷ ምንም የምንጠቅማት አይመስለኝም። በሰማይ ቤት ተረፍት ያደርግላት ነው። ግን ያ ብቻ ግን ይሄ ነገሮችን ዋይዝ በሆነ ነገር ማየቱ ጥሩ ነው። ግን እኔ ምንድነው የተረዳሁት ሰዎች ቤተሰብ ሞቶባቸው በሚቀጥለው ከሆነ ጊዜ በኋላ ወደ ስራ ቦታቸው ይመለሳሉ አይደለ? ልክ ባንክ የሚሰራ ሰው ከሀዘኑ ተመልሶ ወደ ባንክ ስራው ይቀጥላል ማለት ነው። ዘሴም ቲንግ ይመስለኛል አሁን እሱም ጋር የሚያስበው እንደዛ ይመስለኛል። ግን ባለፈውም እንዳነሳው ሰዎችን በግድ ዘኑ ማለት አንችልም ብያለሁ። ታሰቢያነቱ ለሱ አድርጓል። እንዲሁም ዘፈኑ ራሱ ለሱ የተዘፈነ እንደሆነ በሶሻል ሚዲያ ያየን ነበር። ለዛሬ የነበረን ቪዲዮ ይመስል ነበር። እስካሁን ከነበራችሁ ቪዲዮ ላይክ፣ ቻናል ሰብስክራይብ በማድረግ ሀሳቦቻችሁን በኮሜንት በማስቀመጥ በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።